አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ተከታዮች ሰላም ብያለሁ። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ ሩታ በአዲስ ቪዲዮ በሚያሳዝን ቪዲዮ መታለች ማለት ነው። በጣም ነው የሚያሳዝነች እውነት ለመናገር የሷ መጨረሻ እንደዚህ መሆኑ ከአብርሽ ጋር ማለት ነው። እና በጣም ከምን የሚባለው በላይ ያሳዝናኛል ማለት ነው። ግን አብርሽ ምን አስቦ እንደሆነ አላውቅም። በጣም የተጃጃለ በጣም የወረደ አስተሳሰብ እንዳለው አሁን እያወቅን ነው ማለት ነው። ብዙዎቻችን ተረድተናል ብዬ አስባለሁ። በዚህ ሰዓት እሷ እንደዚህ መሆን አለባት ብዬ አላስብም ነበረ። ግን ለማንኛውም ሩታዬ ራስሽን ጠብቂ። ምንም ወንድ ቢሄድ ወንድ ይመጣል እንደፈለገ ይሆን። ይሄ ሲጀመር አንቺን አይመጥንሽም። ይሄ ጅላንፎ ዝም በይው እና አይመጥንሽም። ጠንከር ብለሽ በርቺ። ማልቀስ ደግሞ አታልቅሽ። አሁንማ ቁርጥ ያደርግሻል። እውነት ለመናገር ስሜቱ በጣም ከባድ ነው። በጣም ነው ያሳዘነችኝ ማለት እንደው በእኔ ላይ ቢሆንስ ብላችሁ ውስጥ ያስቡት። በጣም ከባድ ነገር ነው እንደዚህ አይነት ነገር ማለት ነው። ይህን ያክል ከሚያሰቃያት ከመጀመሪያው ቢነግራት ይሻላት ነበረ። ከመጀመሪያም እስከ ዛሬ ባይነግራት ራሱ አሁን ከዚህች ልጅ ከመጣች ጀምሮ ራሱ ግልጹን ቢነግራት ጥሩ ነበረ እውነታውን። የማይፈልጋት ከሆነ አልፈልግሽም ቢላት እኮ ከመጀመሪያም ቢሆን መጀመርም አይኖርበትም ነበር። ቢያንስ ከመጀመሪያው እች ልጅ ስለሌለች ላይ እንትን ሊፈልጋት ይችላል አይታወቅም። ግን አሁን እች ልጅ ከመጣች በኋላ ራሱ ያሳለፈችው ሰዓት ጊዜ በጣም ከባድ ጊዜ ነው። የራሷ ችግር አለባት። በዛ ላይ ደግሞ የዛኛው በጎን ነገር ደግሞ ማለት ነው ከባድ ነው በጣም እውነት ለመናገር። በጣም ጀግና ሴት ናት ሩታ። በጣም ቻይ ታጋሽ፣ ሁሉን ነገር አድሎ የሰጣት ማለት ነው። ከሚገባው በላይ ታፈቅረዋለች። እንደምታፈቅረው ስላወቀ ነው እንደዚህ የሚጫወትባት። በጣም ነው ያሳዘነችኝ። የምር ዛሬ የምለው ሁሉ ነው የጠፋኝ። እኔ አብርሽን ባገኘው ቡጭቅጭቅ ነበር ማረገው እኔ ብቻ ማለት ነው። ብቻ ከባድ ነው። በማንኛችንም ሴት ላይ እንዲደርስ አልፈልግም ይሄ ነገር ማለት ነው። በጣም የሚያሳዝነው ሴቱ ናችሁ። ሴትን እንደዛ ደግሞ አትሳደቡ። እውነት ለመናገር በሩታ ላይ የደረሰው በጣም ከባድ ነገር ነው። በእርግጥ ያችኛይቱም ልትጎዳ ትችላለች። ልታፈቅረውና በጎን እየጀነጀነን እያወራ ሊጎዳ ትችላል። ግን ቢሆንም ያችኛይቱ ከሁሉም ነገር ሰላማዊ ኑሮ እየኖረች ነው የኖረችው። ትምህርቷን እየተማረች ከቤተሰቦቿ ጋር ግን በፍቅር እየኖረች ነው ያችኛዋ ማለት ነው። አሁን ሲያስቡት ከቤተሰብ እስከ ሄዳ ምን ሰላም ይኖራል? ከባድ ነው በጣም ከሚባለው በላይ ማለት። በእርግጥ ቤተሰብ ምንም ላይል ይችላል። ግን እሷ የምታስበውና ይሆናል አይደለ የሆነ የሚሰማት ስሜት ይኖራል። ጸጸት አለ። ያሳለፈችውን ጊዜ ያሰበች ከቤተሰቦቿ ጋር ያለፈውን ጊዜ ያሳለፈችውን ጊዜ ያሰበች ጸጸቱ በጣም ከባድ ነው ማለት ለመናገር። እኔ ወደዛ ከመሄድ እዛው ቤትሽ ቁጭ ብትይ ብዬ ነው የማስበው። ሩታ ከቤት መውጣቱ ትክክል አይደለም። አሁን ለሱ ነው መስመር የተሰጠሽው ማለት ነው። እሱ ይሄ እንደወጣ ወጥቷል አይደለ? ቤቱ ምን አረገሽ? ቤትሽ ቁጭ ብቻውን አልገዛው አንቺ ተከራይታችሁት አይደለ? አብራችሁን የተከራያችሁት። እሱ ከወጣልሽ አንቺ ቤትሽ ቁጭ ስነ ስርዓትሽን ይዘሽ ሰውነትሽን እየጠበቅሽ ቁጭ ቤትሽ። እኔ በሆነ አልወጣም ነበር። አሁን ወጣሽለት ተመልሶ ከቡታጅራ ይችን ዝልዛላ ይዞ ነው የሚገባበት። ከቤት መውጣት አልነበረብሽ። ቤትሽ ቁጭ ብለሽ ራስሽን ትሪት እያረግሽ ፎታ ብለሽ መኖር ነበረብሽ። ከሚዲያም ጥፍት ብለሽ አንድ ሰሞን መኖር ነበረብሽ። በጣም ከባድ ነው የእውነት ለመናገር አሳዘነችኝ። የእውነት እኔ ከጎኗ ብኖር ብዬ ነው የተመኘሁት። በዚህ ሰዓት በጣም ከባድ ነው ለሷ። በዚህ ሰዓት የራሷ ችግር እያለ ደግሞ ሌላ ሀሳብ። ወይ ፈጣሪ በጣም ከባድ ነው። አብርሽ የስራህን ይስጥህ። ኧረ በጣም ነው የሚያስጠላው የእውነት የሚመክረው እንኳን። አሁንማ የሚገርመው ነገር አንተና ወንድሙ ኤፍሬምም ሩታን ዝሮባሃል እና ወንድምና ኤፍሬምና አብርሽ የሚያውቁት ነገር እንዳለ ያስታውቃል። አንድ ነው የሚያስቡት ማለት ነው። ኤፍሬምም የሆነ መውጫ ዘዴ ነው የሚፈልገው። አብርሃምም እንደዛው ማለት ነው። ከሩታ ላይ መውጫ ማለት ነው። የሆነ የደበቁት ሚስጥር እንዳለ ያስታውቃል። አብርሃምም እንደዛው የሆነ የደበቀው ሚስጥር እንዳለ ያስታውቃል። የሆነ የደበቀው ሚስጥር ባይኖረውና የሆነ ፋይል
ነፂ ባትይዝበት እንደዛ አይለማመጣት። በእርግጥ ባለፈው እንትን ሲላ ብዙ ሰዎች ያሞግሰውታል። ማለትም አሪፍ ነው እንደ እሷ እንዳትጎዳ ትሪት አድርጓታል ምናምን እየተባለ ነበር። ትሪት እያረጋት ሳይሆን የሆነ የያዘችበት ፋይል አለ። እሱን ደግሞ ሩታ በሌለችበት ሰዓትና ከቪዲዮ ጀርባ እንደዚህ የሆነ ነገር እያለ እያሸነገላት ይሆናል ነፂን ማለት ነው። ወይ እመጣለሁ ከሩታ ጋር ጨርሼ ምናምን እያላት ይሆናል እንጂ የሆነ ፋይል ሳይያዝበት እንደዚህ አይልፈሰፈስ። በጣም ነው ያሳዘነች የሆነው መናገር። እኔ ዛሬ የምለው ሁሉ ነው የጠፋብኝ ከምንም በላይ እንዴት ቪዲዮ ነው በቃ አይደለ እኔ ማለት በጣም እኔ እንደራሴ አድርጌ ነው ያየሁትና በጣም ከባድ ነው። ፍቅር የሚባለውን ስሙንም ሁሉን ነገር ነው የጠላሁት። የእውነት አረ ይቅር ፍቅር መነባቱንስ አረ ይቅር ሁሉም ነገር ፍቅር ጠንቀር ብሎ ይቅር ገደል ይግባ። ሲጀመር በአሁኑ ሰዓት ፍቅር ከማፍቀር መፈቀርም ከባድ ነው፣ ግን ቢሆንም ከማፍቀር መፈቀር ይሻላል ብዬ አስባለሁ። ማፍቀርም ግን ደግሞ ምላሹ ከባድ ነው። በእርግጥ አሁን አብረሽ ስላፈቀረች ይሆናል እንደዚህ የሚንቀባረርባት። ለእሷ ለጊዜው ሊከብዳት ይችላል፣ ለእሱ ግን የዘላለም ጸጸት ነው የሚሆነው። እንደ ሩታ የሚወደው አያገኝም። እውነት ለመናገር ስለወደደችው ከመጀመሪያ ጀምሮ እንዳመጣጧ ከመጣጧ ጀምሮ በጣም ብዙ ፈተና አሳልፋበታለች። ብዙ ስቃይ፣ ቤተሰብን እስከመተው፣ ትምህርት እስከመተው ሁሉን ነገር ሰውታለታለች። ግን የትም አያልፍም፣ የትም አይወርቅም፣ የትም አትወርቅም። እሷ ግን መውደቂያው የሚያምረው አብርሽ ነው። በጣም ነው ያሳዘነች የእውነት ለመናገር። እውነትም ከነፂ ጋር ሄዶ ከሆነ ውርደት ነው። በጣም ከባድ ነገር ነው። ቢያንስ ለሩታ ላትወዳት ትችላለህ፣ ግን ለልጅሽ ወደ ውስጥ ያለው ልጅ ነው አይደለም? በአሁን ሰዓት እሷን መከባከብ ሲገባህ እንደዚህ ማድረግ አልነበረብህም። በጣም ነው የሚያስጠላው፣ የሚያሳዝነው። ይህም ቪዲዮ ደግሞ የቀረጻችሁ መልቀቃችሁ በጣም የሚያስጠላ ነገር ሊያስተምር ነው። ትናንትና ሰርጉ፣ ዛሬ እንትኑ ፍቹ በጣም ነው የሚያሳዝነው እና በጣም ከባድ ነው። ሩታዬ ጀግና ሁኚ። እንግዲህ ያላ በሰላም ደግሞ ይገልግልሽ ነው የሚባለው። ወልደሽ ደግሞ ልጅሽን ለመቀፍ ያብቃሽ ነው የሚባለው። እንግዲህ በሰላም ግቢ፣ ጠንክሪ፣ ጀግና ሁኚ። አታልቅሺ፣ ምንም አታልቅሺ፣ ተስፋ ቆራጪ ማለት ከዚህ በኋላ እንደዚህ እየተጠኝኝ እየተባሉ ሁልጊዜ እየተሰበሩና እየተሳቀቁ መኖር ተለያይቶ መኖር ይሻላል። እኔ ብያምናለሁ። እስኪ አሁን ሩታ እንደው አዲስ አበባ ተገቡ እንደው ዲህና የፍቅር ጊዜ ያሳልፈዋል ተብሎ የሚታሰባለ ቡታጅራ ነው ሁሉም ነገር ጥለውት የሄዱት ማለት ነው። እና በጣም ፈተና ስቃይ በዝቶባቸዋል። ፈተናው የሚመጣው ስቃዩ የሚመጣው በሱ በኩል ነው። ሁልጊዜ እያለ እንዲጅል አፉን እየከፈተ ሰበብ እንትን ነገር ይዞ የሚመጣው እሱ ራሱ ነው ማለት ነው። አሰቃያት የምር ትንሽ ማሰቢያ ያለውም ልጅ ተምሯል ይባላል እንጂ አልተማረም፣ ጅል ነው። እና በጣም ነው ያዘንኩት፣ በጣም ነው ያሳዘነች ሩታዬ። የኔ ጀግና ነሽ አንቺ። በርቺክ፣ ጥንቅር በይ። ለምን አንተንም እንዳትሆኝ ምንም እንዳትሆኝ ማለት ነው። ጀግና ሆኚ። ከቤት በመውጣትሽ ግን ትክክል ነው ብዬ አላምንም። ከቤት በመውጣት ነው ከቤት መውጣት አልነበረባትም። ማለትም ቤቷ ቁጭ ብትል ይሻል ነበረ። ከሚዲያው መራቅ ብላ እዛው ቤቷ ቁጭ፣ ወይንም ሆቴል የሆነ ቤት ተከራይታ ምናምን መውጣት ይሻላት ነበረ። ማለት በጣም ከባድ ነው፣ እውነት ነው መናገር ማለት ነው። እኔ እንጃ በጣም ከባድ ነው። ስንቱን ታገሰችው እሷ ለማስጠየው እንዲ የሱን በሱን ቦታ ያለውን ሁሉ አስተካክላለሁ ብላ እንዴት ትቻለው? ከባድ ነው በጣም። አብረሽ ግን የስራህን ይስጥ። የትም ብትሄድ የስራህን እጅህን አታጣም። የሆነ ነገርማ የሆነ ፋይል አለበት ልጁ፣ የሆነ እንዲያወጣበት የሚጠነቀቅለት ፋይል አለ። ነፂንም የሚያባብላት እንደዚህ ለዛ ነው ማለት ነው። ከባድ ነው በጣም። ከዚህ ሁሉ ልጅቷን ባትረብሻትና ባትጎዳት ግልጹን ተናግረህ ወይ በቪዲዮ ባትወጣ ራሱ ግልጹን በውስጥ የሚሆነ ፈታችሁ ልጅቷን ባትጎዳት ይሻላል እላለሁ።
ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ ምንም ወሬ ሁሉ ጠፍቶብኛል። በጣም ነው ያዘንኩት። የሆነት ለመናገር በጣም አሳዝናኛለኝ። በቃ ላሌለ ምን ያክል ልቧ እንደሚሰበር አስቦት። ወላሂ በጣም ከባድ ነው። በምትወዱት በምታፈቅሩት ባመናችሁ ሰው እንደዚህ መሆን በጣም ከባድ ነው እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እስቲ ብቻ ምለውንም አላውቀውም። ብቻ ምለውም የለኝ ማለት ነው። በጣም ነው ያዘንኩት፣ ያሳዘነችኝ። ላይክ ሼር ሰብስክራይብ አድርጉኝ። ነገ እንግዲህ ኢንሻአላህ እመጣለሁ ማለት ነው። በደንብ ፈተፍታለሁ ተረጋግቼ ማለት ነው።